እንደው አሜሪካን ሀገር ውስጥ ሲጀመር ይሄንን ዜና የሚሰሙ ሰዎች ግር ይላቸዋልና ያለ ወረቀትስ ቤት መግዛት ይቻላል? ወደ 3.4 ሚሊዮን የሚሆኑ ኢሌጋል ኢሚግራንትስ ቤት ኦነር ናቸው። በተለይ ኢትዮጵያዊ እንደ ኢትዮጵያዊ ላይክ መጀመሪያ መቀመጫዬን የሚል ተረት ያለን ሰዎች ነንና እውነት ለመናገር በህይወታችንም ቤት መግዛት ትልቁ የፋይናንሻል ዲሲሽንም ነው። ቢያስጨንቀንም አይገርምም። ከወጥ ስደተኞች ይሆናሉ አውቶማቲካሊ ጉዳያቸው ዲናይ ሲሆንና ያኔ ምንድን ነው የሚሆነው? ንብረታቸው ምንድን ነው የሚሆነው? ሻጭ ላይ ያመጣው ጫና ወይም ገዢ ላይ ያመጣው እድል አለው ብለህ ታምናለህ? አሁንስ አለ ወይ? ቤት ስንገዛ እንዳልሽው 5 ዓመት ከቆየ ቤቱ ረግቷል ማለት ነው የሚለው ባጭሩ አይደለም። ብዙ ተያያዥ ነገሮች አሉ። ሰላም እንደምን አላችሁ? ኪዲ ነኝ ከካናዳ። ዛሬም በሌላ ዝግጅት ተመልሰናል። የዛሬ እንግዳችን አዲስ ነው ለቤታችን፣ ራሱን ያስተዋውቅልናል። እናንተም ለቤታችን አዲስ የሆናችሁ ለመጀመሪያ ጊዜ ይህንን ፕሮግራም የምትመለከቱ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንደ ሁልጊዜው መጋበዝ ፈልጋለሁ። እንዲሁም እንኳን ደህና መጣችሁ ለማለት ፈልጋለሁ። የቤታችን ቤተኞች ሰብስክራይብ አድርጋችሁን እዚህ የቆያችሁ ግን ይህንን ቪዲዮ ላይክ እያደረጋችሁ እንደ ሁልጊዜው እስከ መጨረሻ አብራችሁ እንድትቆዩ እናንተንም መጋበዝ ፈልጋለሁ። አሌክስ እንኳን ደህና መጣ። ስላየው ከብዙ ጊዜ ሙከራና ቀጠሮ በኋላ ስለተገናኘን ደስ ብሎኛል። እንኳን ደህና መጣ። እንኳን ደህና ቆየሽ ኪዲዬ። ለመላው አድማጮችሽ በሙሉ ኪዲ ኢትዮጵያ እንደምናችሁ። አሌክስ እሸቴ ይባላለሁኝ። ባለፉት 22 አክቹዋሊ 7 ዓመታት በኖርዘርን ቨርጂኒያ ዲሲ እና ሜሪላንድ በሪል ስቴት ሙያ ተሰማርቼ የምገኝ በአዲስ አበባ ተወልጄ ያደግኩ ኢትዮ አሜሪካዊ። እንግዲህ አንተ አሁን የጠራሃቸው አካባቢዎች እኛ ከአሜሪካ ውጭ ለምንኖር ሰዎች በቃ የአበሻ መናኸሪያ የአበሻ መኖሪያ ነው እና ብዙ በጣም ዛሬ ለምንወያየው ነገሮች ብዙ ልምዶች አሉ ብዬም አምናለሁ። አሌክስ እንደነገረን የሪል ስቴት ኤጀንት ነው። ብዙ ሰዎችን ቤት በማጋዛት በጣም የታወቀ የተሸለመ ነው። እሱ ራሱን ትንሽ ደበቅ አድርጎ ነው ያስተዋወቀን፣ ግን በዚህ ነምበር 1 በመባል ብዙ ጊዜ ዋንጫዎችን ሲቀበል እኔም ምስክር ነኝና ቤት ለመግዛት ስታስቡ ያለምንም ጥርጥር ኪዲ ብላለች ማለት ትችላላችሁ። አሌክስ ጋራ እዚህ ከታች የምናስቀምጠውን ስልክ ስክሪን ላይ ያለውን በመደወል አማክሩት። በጣም ላይክ የቢዝነስ ሰው አይመስላችሁም። በቅን ስለሚመክራችሁ መግዛት ያለባችሁን መግዛት የሌለባችሁንም አብሮ ስለሚያማክራችሁ እኔ ፐርሰናሊ ሪኮመንድድ የማደርገው ኤጀንትን እና ደውሉለት ለማለት ፈልጋለሁ። ጥሩ ወንድም። አመሰግናለሁ ኪዲ። እንግዲህ ወቅቱ እንደሚታወቀው ስቴብል ያልሆነበት ብዙ ወደ ኢሚግሬሽን ወይም ወደ ኢሚግራንት አካባቢ ያሉ ዜናዎች ሲወጡ በጣም የሚያሳስቡ ነገሮች አሉ። መቼም እንደ ኢትዮጵያዊ እንደ ኤርትራዊ አገር ጥለን ስንወጣ የምናስበው ሁልጊዜ ለቤተሰብም ለራሳችንም ለምንወልዳቸውም ልጆች ሀብት አፍርተን ጥሩ ህይወት ኖሮን እያልን ነው የምናስበው። አንዱ ደግሞ ትልቁ ነገር ቤት መግዛት ነው። ኢትዮጵያም ይሁን የትም ይሁን መጀመሪያ በተለይ ኢትዮጵያዊ እንደ ኢትዮጵያዊ ላይክ መጀመሪያ መቀመጫዬን የሚል ተረት ያለን ሰዎች ነንና በዛ ዙሪያ በአሁን ሰዓት በጣም ጥሩ መረጃ ሊኖረን ይገባል ብዬ የማስብበትም ወቅት ነው እና እውነት ነው። በመኖሪያ ቤት ዙሪያ በተለይ ቤት ገዢ ሆነሽ ስትመጪ ብዙ ጥያቄዎች ወደ አእምሮች ይመጣሉ። በተለይ ቤት መግዛት በአሁን ሰዓት ጥሩ ነው ወይ፣ መቼ ቤት ብገዛ ጥሩ ነው ምናምን የመሳሰሉ ጥያቄዎች ሁላችንም የመጀመሪያ ቤታችንን ስንገዛ የሚገጥሙን ጥያቄዎች ናቸው። እውነት ለመናገር በህይወታችንም ቤት መግዛት ትልቁ የፋይናንሻል ዲሲሽንም ነው። ቢያስጨንቀንም አይገርምም። ትክክለኛ ነገር ነው። ግን ለሁሉም አንድ አይነት ፎርሙላ የለውም። ለሁሉም ሰው አንድ አይነት መልስ የለውም። ለአንዳንዱ ሰው መግዛት የሚኖርበት ራይት ታይም ሊሆን ይችላል፣ ለአንዳንዱ ሰው ደግሞ ላይሆን ይችላል። ስለዚህ ይሄ ኢንዲቪጁዋል እንደያንዳንዱ ኬዝ ነው ይህን መልስ የምንመልሰው እና ለሁሉም ግን ባለሙያ ማማከር የተሻለ አማራጭ ነው ብዬ አምናለሁ። በተለይ አሁን ያለንበት ወቅት ቤት ለመግዛት ብቻ ሳይሆን ባለሙያም የሚያስፈልገው ከመግዛትም በፊት
ምን አይነት የወረቀት ሁኔታ ላይ ነው ያለ ነው የሚለውንም በትኩረት የሚታይበት ወቅት ነው እና እሱን በዝርዝር እናነሳለን። ወደ ፕሮግራማችን ከመግባታችን በፊት ግን አንድ ማስታወቂያ መናገር እፈልጋለሁ። ማሳሰቢያ ብለው ይሻላል ከማስታወቂያ። ፌስቡክ እንዲሁም በቲክቶክ በእኔ ስም ኪድ ኢትዮጵያ ብለው ሳይሆን ቪዲዮችንን የ14 ሴኮንድ ቪዲዮ በመቁረጥ የዛሬ 4 ዓመት የሰራ ነው ሰዎችን በማጭበርበር ካናዳ እንወስዳቸዋለን ብለው 09 የሚል የኢትዮጵያ ስልክን ለጥፈው በተለይ ደግሞ ፌስቡክ ላይ ለ22 ጊዜ የኔን ቪዲዮ 14 ሴኮንድ በመለጣጠፍ ሰዎችን እያጭበረበረ ያለ ሰው አለ። ፔጁን እዚህ ላይ አድርግላችኋለሁ፣ ፎቶውንም አድርግላችኋለሁ። አጭበርባሪ ነው፣ እንድትጠነቀቁት ነው። እኔ እንደዚህ አይነት ነገር ውስጥ የለውም፣ ይህን እንድታውቁ እፈልጋለሁ። በጣም አመሰግናለሁ። በድጋሚ ቀጥታ ወደ ጥያቄያችን እንግባና ከትራምፕ አድሚኒስትሬሽን ይዟቸው የመጣቸው ቻለንጆች አሉ። ለወረቀት ሳይኖራቸው ቤት የገዙ ብዙ ነገሮችም አሉ። ግን ወደዛ ከመግባታችን በፊት እንደው አሜሪካን ሀገር ውስጥ ሲጀመር ይሄንን ዜና የሚሰሙ ሰዎች ግር ይላቸዋልና ያለ ወረቀት ቤት መግዛት ይቻላል? አዎ ይቻላል። ምክንያቱም አሜሪካን ሀገር ውስጥ ንብረት ለማፍራት ቤት ለመግዛት የንግድ ድርጅትም የተለያዩ ነገሮችን ለማድረግ የግድ ወረቀት አያስፈልግም። ምክንያቱም ለምንድን ነው አሁን ለምሳሌ ቤት ለመግዛት ብትፈልጊ ሶሻል ሴኩሪቲ፣ የመኖሪያ ፈቃድ ምናምን የመሳሰሉ ጉዳዮችን አትጠየቂም። ኦንሊ ቲንግ የሚያስፈልግሽ ምንድነው ታክስ አይዲ ማውጣት ነው። በዛ ፕሮፐርቲ ታክስ መክፈል ስላለብሽ የታክስ አይዲ እንድታወጪ ብቻ ነው የምትጠየቂው። ሌላው ቻሌንጅ የሚሆነው ምንድነው ብድር ማግኘት። በብድር ከሆነ የምትገዢው ብድር ማግኘት ልትቸገሪ ትችያለሽ። ቋሚ ስራ በዚህ በአሜሪካን ሀገር ከሌለሽ፣ ሶሻል ሴኩሪቲም ከሌለሽ እንጂ ከዛ ውጭ ለምሳሌ ገንዘብ ይዘሽ መተሽ ከሀገርሽ ቤት ልግዛ ብትይ ቤት ትገዣለሽ፣ ቤት ባለቤት መሆን ትችያለሽ ባጭሩ። መልካም። ያው ሌላ ቦታ አሉ የሚሰሙ ወረቀት ስንል በልምድ ያው ዶክመንት የሌላቸው ወይም የአሜሪካን መንግስት አንድ ዶክመንት ወይም ኢሌጋል ብሎ የሚሰይማቸውን ለማለት ያክል ነው። በጣም ያስገርማል። ይሄንን እድል ራሱ ማግኘት በጣም ደስ ይላል። እንግዲህ አሜሪካን በተደጋጋሚ የህልም ሀገር የምትባል ሀገር ናት። ከየዓለሙ ላይ ሰው ይገባል። አንዳንዶቹም ወረቀት ኖሯቸው ወረቀትም ሳይኖራቸው እንደተናገር ነው ንብረትን ያፈራሉ። በጣም በሚያሳዝን ሁኔታ ደግሞ የእኛንም ማህበረሰብ ጨምረው በዚህ ወቅት ቤት ንብረት ካፈሩ በኋላ አሁን ባለው ሁኔታ ድንገት የሚያዙበት ዲፖርት የሚደረጉበት ሁኔታ ይፈጠራል። በዛ ሰዓት ምንድን ነው ማድረግ ያለባቸው? ኢቭን ያልተያዙ በአሁኑ ሰዓት ራሱ እዚህ ስጋት ውስጥ ያሉ ሰዎች አሉ። ምን ማወቅ አለባቸው ብለህ ታስባለህ? ንብረታቸውን ፕሮቴክት ለማድረግ በተለይ የእኛን ማህበረሰብ በተመለከተ የኛ ብዙውን ጊዜ ቤት የሚገዙት አንዶክመንትድ ሳይሆኑ አይደለም። እዚህ ሀገር መጥተው አሳይለም ፕሮሰስ ይጀምሩና ወርክ ፐርሚት፣ ምክንያቱም አሳይለም ፕሮሰስሽ ስለሚቆይ ቴምፖራሪ ወርክ ፐርሚት ይሰጥሻል፣ ሶሻል ሴኩሪቲም ይሰጥሻል የአሳይለም ኬዝሽ ቁርጥ እስኪታወቅ። ያ እስከ 7፣ 8፣ 10 ዓመትን ድረስ የፈጀባቸዋል ጉዳያቸው እልባት ሳያገኝ እና በዚህ መሀል እነኚህ ሰዎችም ያው ስለሚኖሩ እንደ ማንኛውም የሀገሩት ዜጋ ህጋዊ ዶክመንት እንዳለው ሰው እነሱም በወቅቱ ህጋዊ ስለሆኑ ስራቸውን ይሰራሉ። ካማቸው በቂ ከሆነ ደግሞ ብድር ከባንክ ወስደው የመኖሪያ ቤት ይገዛሉ። አሁን በመኖሪያ ቤት ገዝተው በሚኖሩበት ጊዜ ቤተሰብ መስርተው ልጆች ወልደው እያሉ ሳለ ነው ጉዳያቸው በኢሚግሬሽን ድናይ ይሁንና ወይም ኬዛቸው ተቀባይነት ሳያገኝ ይቀርና እንዲወጡ ይወሰንባቸዋል። እንግዲህ እነኚህ ሰዎች ናቸው አሁን ከፍተኛ ችግር ውስጥ ያሉት። ምክንያቱም ቤቱንም ሲገዙ ህጋዊ ነበሩ። ህጋዊ ማለት ኬዛቸው እየታየ ያለ ግን ገና ውሳኔ ያላገኘ በመሆኑ በዛ ጊዜ ውስጥ ያፈሩት ንብረት ነው የሚሆነው እና አሁን እንዳልሽው እነኚህ ሰዎች በድንገት ተይዘው ህገወጥ ስደተኞች ይሆናሉ። አውቶማቲካሊ ጉዳያቸው ዲናይ ሲሆን እና ያኔ ምንድን ነው የሚሆነው፣ ንብረታቸው ምንድን ነው የሚሆነው የሚለውን አሁን ትልቁ መነጋገሪያችን እና የዛን ጊዜ የህግ አማካሪዎች ናቸው ይህንን በትክክል የሚሰሩት። ምንድን ነው የሚደረገው? ብዙ ጊዜ ሊቪንግ ትረስት
እንዲያደርጉ ይደረጋል። ይህም ማለት ነው እነሱ በማይኖሩበት ጊዜ ንብረታቸውን እንደነሱ ነው የሚያስተዳድርላቸው። በፈለጉት መንገድ የሚያስተዳድርላቸውን ህጋዊ አካል ማቆም ይኖርባቸዋል። እንዳልሽው ድንገት ተይዘው ወደ መጡበት በሚመለሱበት ጊዜ ወይም ዲቴንሽን ሴንተር በሚሆኑበት ጊዜ ያ ህጋዊ አካል እነሱ በሚፈልጉት ወይም እንዲሆን በመረጡት መንገድ ንብረታቸውን ያስተዳድራል። መሸጥም ካለበት ይሸጣል። መቆየትም ይዘው መቆየት ስለሚችሉ መብታቸው ስለሆነ ንብረታቸውንም ማቆየት ይችላሉ። በፈለጉት መንገድ ማስኬድ ይችላሉ ማለት ነው። ይሄን ተከትሎ ግን አንዳንድ ጊዜ በጣም በሚያሳዝን ሁኔታ ለምሳሌ አሁን ያለንበት ወቅት ጦርነት ነው። ጦርነት ለብዙ ሰው ህይወት መጥፊያ ቢሆንም ጦር መሳሪያ ለሚያመርትና ለሌላ ለአንዳንዱ ደግሞ ቢዝነስ ነው። ይሄ የሚታወቅ ነው። ለአንዱ ሞት ይዞ ለአንዱ ችግር ይዞ ይመጣል። በቤትም ዙሪያ ስንመለከት ድንገት ዲፖርት ስለሚደረጉ እንደዚህ አይነት ጭንቀት ውስጥ ላሉ ሰዎች በጣም የሚያሳዝን ሁኔታ ቢፈጥርም በዚህ ጎን ደግሞ ኦፖርቹኒቲ የሚመስል ነገር ለቤት ገዢዎች የሚያመጣው ነገር አለ። ያንን ተከትሎ ወቅቱ ምን ይመስላል? ምን አይነት ስጋት አለ? ከዚህ በፊት እናንተም ባለሙያዎች ስትናገሩ የምንሰማቸው ነገሮች አሉ። ቤት የሆነ ወቅት ላይ አሜሪካን ሀገር የወደቀበት ሁኔታ ብዙ ሰዎች ማስተዳደር የማይችሉበት ስራ የማይሰሩ ከሆነ ፈርተው ቤታቸው የሚቀመጡ ከሆነ ኢንድ ኦፍ ደ ዴይ ዲፖርት ባይደረጉ ሞርጌጅ የሚከፍሉበት ብር ላይኖር ይችላል እና እንደዚህ አይነት ነገሮች የቤት ሻጭ ላይ ያመጣው ጫና ወይም ገዢ ላይ ያመጣው እድል አለው ብለህ ታምናለህ? አሁንስ አለ ወይ? በትክክል ይሄ ጉዳይ የኢሚግሬሽን ጉዳይ ወይም ደግሞ ዲፖርቴሽን በመምጣቱ ሳቢያ በሪል ስቴት ላይ ኦፍኮርስ የተወሰነ ተጽዕኖ ያደርጋል። ግን ያ በጣም የተለየ ኦፖርቹኒቲ ወይም ደግሞ ፖለቲከኞች እንደሚሉት ለምሳሌ ዲሞክራቶች መከራከሪያ ምንድን ነው ሪፐብሊካኖች ትራምፕ ደጋፊዎች ወይም በሌላ ቋንቋ ኢሚግራንቱ የኢሌጋል ኢሚግራንቱ የቤትን ዋጋ አናፎርደብል እንዲሆን አደረገው፣ አስወደደብን፣ አንደኛው የቤት መወደድ ዋናው መንስኤ እነሱ ናቸው የሚል ዘመቻ ያደርጋሉ። በትክክል ግን ስናየው ያ እውነት አይደለም። ምክንያቱም ኦፍኮርስ የቤት ዋጋ መወደድ በአሜሪካ ይታወቃል። በየትም አካባቢ ቤት ዋጋ ውድ ነው። ግን ዋናው መሰረቱ ከኢሚግራንት ሳይሆን የኮቪድ-19 ሰፕላይ ሾርቴጅ ሳቢያ ተከትሎ የመጣ እጅግ በጣም የተጋነነ ቤት ዋጋ ውደት ነው አሁን ድረስ ፌስ እያደረግን ያለ ነው። በእርግጥ እንደሚታወቀው ከዚህ በፊትም ገልጬዋለሁ ወደ 3.4 ሚሊዮን የሚሆኑ ኢሌጋል ኢሚግራንትስ ቤት ኦነር ናቸው በአሜሪካን ውስጥ በአሁኑ ሰዓት። እሱ ብቻ አይደለም፣ 3.4 ሚሊዮን ቤት ኦን በማድረጋቸው የቤትን ዋጋ አስወደዱ ማለት እጅግ በጣም ይከብዳል። ምክንያቱም ወደ 100 ቢሊዮን በአመት ታክስ የስቴቱን የፌዴራሉን እና የሲቲ ታክስ ይከፍላሉ። ይህም ብቻ አይደለም፣ ያለፈው በ2025 ሌበር ሪፖርት እንዳወጣው ወደ 440 ሚሊዮን የቀን ሰራተኛ ሾርቴጅ አጋጥሞታል ኮንስትራክሽን ላይ። ስለዚህ ኢሚግራንት ላይ እየተወሰደ ያለው እርምጃ እንዳውም የቤትን ንረት አብሶታል። ምክንያቱም ቺፕ እንደሚታወቀው አንድ ዶክመንት ኢሚግራንት በአብዛኛው የሚታወቁት በቺፕ ሌበር ሳይቶች በመሰማራት ኑሯቸውን ለማሸነፍ ስራ በመስራት ነው እና ኮንስትራክሽን አካባቢ አሁን ትልቅ ሌበር ሾርቴጅ ተፈጥሯል። እነኚህ ሁኔታዎች ናቸው እንጂ የቤትን ዋጋ እንዲወደድ ያደረጉት እነኚህ 3.4 ሚሊዮን ሌጋል ኢሚግራንት ቤት ኦነር በመሆናቸው አይደለም። በእነኚህ ሰዎች ሳቢያ የመጣ የቤት ዋጋ የለም። እነዚህም በመሄዳቸው ቤት ዋጋ ይረክስልናል፣ ቤት ዋጋ መግዛት አሁን ጥሩ ሰዓት ነው የምንልበትም አይደለም። ቅድም አንተም ብለዋል መግቢያ ላይ በጣም ከገዢዎች ወይም ከሻጮች የሚጠየቁ ኮመን የሆኑ ጥያቄዎች አሉ። በእርግጠኝነት እዚህ ሙያ ውስጥ ያላችሁ በየቀኑ የምትጠየቁ ጥያቄ ነው ብዬ ማምናለሁኝ። ሻጭ ስንሆን አሁን ለመሸጥ ጊዜው ጥሩ ነው ወይ ብለን እንጠይቃለን። ገዢ ደግሞ ስንሆን የገዢ ገበያ ነው ወይ ብለን እንጠይቃለን። እንደው የገዢ ገበያና የሻጭ ገበያ የምንለው አለ ወይ? ካለስ ምንድን ነው ማለት እንዴት ማወቅ እንችላለን? አላው የሻጭና የገዢ ገበያ አለ። የገዢ ገበያ ሲሆን ቤቶች በብዛት ገበያ ላይ ይኖራሉ።
ገዢዎች እንደልባቸው ቤት ማማረጥ ይችላሉ። ያም በመሆኑ ብዙ ሻጮች ውጪ በመኖራቸው አንደኛው ከአንደኛው ቀድሞ ለመሸጥ ዋጋ ቅናሽም ያደርጋሉ። ከቤት ጋር ተያይዞ ያሉ ወጪዎች እንደ ክሎዚንግ ኮስት የመሳሰሉ ወጪዎችንም ሻጩ ከቨር እያደረገ ቶሎ ቤቱን ለመሸጥ ስለሚፈልግ በዛን ወቅት የገዢዎች ወቅት ሆነ ይባላል። የሻጭ ጊዜ ሲሆን ደግሞ ብዙ ገዢ ውጭ ይኖርና የሚሸጡ ቤቶች ግን ጥቂት ሲሆኑ እነኛ ቤቶች ላይ ገዢዎች ሽሚያ ስለሚጀምሩ እንዲያውም ከተጠየቀው ዋጋ በላይ ሁሉ እየሰጡ ቤት የሚገዙበት ወቅት ይኖራል። ያኔ ደግሞ የሴለሮች ወይም ደግሞ የሻጮች ጊዜ ነው ብለን እንከፍለዋለን። አንዳንድ ጊዜ ደግሞ እኔም ቤትም ሸጦ እንደሚያውቅ ወይም ገዝቶ እንደሚያውቅ እንደ ክላይንት ልጠይቅና አንዳንድ ጊዜ እነዚህ ነገሮች ደግሞ በዚህ በዛ የማታመልጥበት በኢንትረስት ሬቱ ግራ የሚያጋቡ ሁኔታ ይኖራል። የሻጭ ወቅት ሲሆን ኢንትረስት ሬቱ ከፍ የሚልበት ለገዢዎች ብዙ ኮምፒቲሽን። እስቲ እሱን አስረዳን። እሱንስ እንዴት ነው ባላንስ አድርገን የምንገዛው ወይም የምንሸጠው? የኢንትረስት ሬት ጉዳይ ከባየር እና ሴለር ማርኬት ይልቅ ከአገሪቷ ኢኮኖሚ ጋር ከኢንፍሌሽን ጋር አብሮ የተያያዘ ጉዳይ ነው። እሱን ጉዳይ ስታነሺ በእርግጥ ብዙ ገዢዎች ለሻጭ እንኳን ብዙም እንትን አያደርገውም። ለገዢዎች ግን የሚሳሳቱት ትልቅ ስህተት አለ። ምንድነው እሱም? ለምሳሌ በአሁኑ ሰዓት ኢንትረስት ሬቱ በጣም ሀይ ነው እና ኢንትረስት ሬት በሚቀንስበት ጊዜ ብገዛ ይሻላል ብለው ብዙዎች ያንን ያስባሉ ወይም ደግሞ ትክክል የሆኑ ይመስላቸዋል። ትልቁ ስህተት ምንድን ነው? ኢንትረስት ሬት ሀይ በሚሆንበት ጊዜ በእርግጥ ክፍያሽ ይጨምራል። ለምትበደሩ ብድር የምትከፊው ክፍያ ከፍ ይልብሻል እና ለመግዛት ሊያስፈራሽ ይችላል። ግን ትልቁ ስህተት ምንድን ነው? ኦኬ ነገ ኢንተረስት ሬቱ ሲቀንስ እገዛለሁ ስትይ ኢንተረስት ሬቱ ቀነሰ ማለት በሌላ ቋንቋ ብዙ ገዢ ወደ ገበያ መጣ ማለት ነው። ጋርም ሁሉም ኢንተረስት ሲቀንስለት ሁሉም ቤት ለመግዛት ያስባል። ያ በሚሆንበት ጊዜ የቤት ዋጋ ይወደዳል። ትናንትና ኢንተረስት ሬቱ ሀይ ስለሆነ መግዛት እየሻልሽ ያልገዛሽውን ቤት ዛሬ ኢንተረስት ሬቱ ሲቀንስ በውድ ዋጋ ልትገዢ ነው ማለት ነው። ስለዚህ ዞሮ ዞሮ ኢንዳፕ የምታደርጊው ሃይ ፔመንት ይሆናል ማለት ነው፣ በውድ ዋጋ ስለገዛሽ ቤቱን። ግን መግዛት በቻልሽበት ሰዓት ኢንተረስት ሬቱ ሃይም ቢሆን ገዝተሽው ቢሆን ኢንተረስት ሬቱ በቀነሰ ሰዓት ሪፋይናንስ ኦፕሽን አለሽ ማለት መልሰሽ ያንን ሎን የቤቱ ዋጋ ሳይጨምርብሽ ያንን ሎን መልሰሽ በዝቅተኛ ኢንተረስት ሬት ትለውጪዋለሽ ማለት ነው። ይሄኛው የተሻለ ስማርት ዘዴ ነው እና አንዳንድ ሰዎች መግዛት እየቻሉ አይ ኢንተረስት ሬት ሲቀንስ እገዛለሁ የሚባለው አባባል ፍጹም የተሳሳተ ነው። እስቲ አሁን የተነጋገርናቸው ወቅታዊ ወይም ደግሞ ብዙ ሰዎችን ሊያስጨንቅ የሚችሉ ጉዳዮችን ነው። አሁን ደግሞ የ20 ዓመት ልምድ ያለህን ትንሽ እንካፈልና በዚህ ጊዜ ውስጥ ብዙ ሻጮችንም ገዢዎችንም አይተሃልና ይሄ ጥሩ ኤክስፔሪየንስ ነው ብዬ ነው የማምነው። አንዳንድ ሰዎች ቤት መግዛት ሲያስቡ የሚከራከሩ ሰዎች አሉ። ቤት መግዛት ምንም ይሄ ላይክ ኪሳራ ነው፣ ከኢንቨስትመንት አይቆጠርም፣ ቤት ተከራይቼ ብኖር ነው የሚሻለው የሚሉ ሰዎች አሉ። አንተ እርግጥ ነው ሻጭ ወይም አጋዥ ስለሆነ ስራ ምናልባት የሚያዳምጡ ሰዎች አይ እንዴ እሱማ ግዙ ነው የሚለው ሊሉ ይችላሉ። ነገር ግን እኔ ደግሞ ስለማቀህ በጣም የሚጠቅመንን ነገር እንደ ቤተሰብም ስለምትመክረን ስለማቅ ምን ትላለህ አንተ በዚህ ዙሪያ? ቁጥር አይዋሽም እና በነንበር ባስረዳሽ ደስ ይለኛል። ለምሳሌ የዛሬ 16-17 ዓመት አሌክሳንድሪያ እኔ የምኖርበት አካባቢ ኖርዘርን ቨርጂኒያ አንድ 2 ቤድሩም አፓርትመንት መከራየት ብትፈልጊ ከ600 እስከ 800 ብር አካባቢ ይፈጃል። እንግዲህ ዛሬ 15-16 ዓመት 20 ዓመት እንበለው። አንድ ቤት ልግዛ ብቲ በወቅቱ 250 ሺህ ነበር። አንድ ታውን ሃውስ መለስተኛ ታውን ሃውስ ሞርጌጅሽ ሜቢ ቢበዛ 1300 1400 የሆነ ቤት። ስለዚህ ለጊዜው በወቅቱ 1200 1300 ብር ሞርጌጅ ከመክፈል 600 እና 700 ብር ሬንት መክፈል ቀላል ሊመስል ይችላል፣ ወይ ደግሞ
ጥሩ ሊመስል ይችላል በወቅቱ አፕል ቱ አፕል ኮምፔር ካርሽ። ግን ለሴይ አሁን ከ20 ዓመት በኋላ ያ 700-800 ብር ይከራይ የነበረ ቤት ዛሬ 2100 እስከ 2600 ብር ነው አሌክሳንድሪያ ውስጥ የሚከራየው። በወቅቱ ገዝተሽው የነበረው ቤት ግን 1300 እና 1400 ብር የምትከራዩ ቤት ዛሬ 20 ዓመት በኋላ ኦልሞስት ሎን እዳሽን ጨርሰሽ የምትከፊው ያንኑ 1300 ብር። ያ በ200 እና በ250 ሺህ ብር ገዝተሽ የነበረው ቤት ዛሬ በትንሹ 600 ሺህ ወይ 500 ሺህ 600 ሺህ ብር ያወጣል። ስለዚህ ዛሬ ላይ ማናችንን በተሻለ ፖዚሽን ላይ ያለ ነው? ተከራይቶ የሚኖረው 2600 ብር እየከፈለ ምንም ሀብት ሳያፈራ ነው ያለው። ያ ደግሞ ሰው በሴም ታይም ቤት የገዛው ሰውዬ ደግሞ ዛሬ 1300 እና 400 ብር በጣም ለስ አማውንት ለሞርጌጅ እየከፈለ ቤቱ 2 እና 3 እጥፍ አትርፎለት ነው ያለውና ይሄ በጣም ግልጽ የሆነ ጉዳይ ነው። ግን ይህን ስንል ደግሞ አሁን ያመጣሁልሽ ምሳሌ 20 ዓመት 15 ዓመት ሂደቶች ነው። ግን አጭር ጊዜ ለምሳሌ 1 ዓመት እዚህ ከተማ የምትኖሪ ከሆነና ወደ ሌላ አካባቢ ሙቭ የምታደርጊ ከሆነ እንድትገዢ አልመክርም። ምክንያቱም ቋሚ መኖሪያሽ አይደለም አለስ ሌሎች ተያያዥ ጉዳዮች ከሌሉ በስተቀር። ለዚህ ነው ከእያንዳንዱ ሰው ሁኔታ ጋር ቤት ትገዛ ወይም ባትገዛ ይሻላል የሚለውን ማማከር። ኢንጀነራል ግን ምንም ጥርጥር የለውም። ስለ መግዛት አንስተናልና መጀመሪያ ስለ መግዛት ስለ ገዢ አንሳና ከዛ ወደ ሻጭ እንሄዳለን። አንድ ሰው ቤት ለመግዛት ሲያስብ ከግል ህይወቱ ጀምሮ ምን ማወቅ አለበት? ማለት ምን አይነት ውሳኔዎች ሲወስን አይኖ ሰፋ ያለ ጥያቄ ሊሆን ይችላል፣ ግን ምን ማወቅ አለበት ብለህ ታስባለህ? ከፋይናንሱ አንጻር ከአለው አሁን ለምሳሌ የጠቀስከው አለ ምን ያህል አመት እቆያለሁ የሚለው አንድ ፋክት ነው እና እስቲ የተወሰነ እሱ ብትነግረን። ዋናው ኢንካሙ ነው። ዋናው ቁልፉ ኢንካሙ ነው። ያለው ኢንካም ለሚፈልገው ቤት ለመግዛት ለሚፈልገው ቤት በቂ ነው ወይ በቂ አይደለም ወይ? ብዙ ጊዜ የሞርጌጅ አበዳሪ ድርጅቶች የኢንካምሽን 33% አንዳንዴ እስከ 39 42ም ይሄዳሉ ነው ለሞርጌጅ አማውንት ማዋል ያለብሽ ብለው ነው የሚያስቡትና አሁን ለምሳሌ የ100,000 ብር ኢንካም ቢኖርሽ በአመት ለሞርጌጅ ወይ ደግሞ ለቤትሽ ማውጣት የሚገባሽ ከ33,000 እስከ 39,000 ብር ነው። ሌላው ለተለያየ ጉዳይ ያስፈልግሻል። ስለዚህ ያንን ኳሊፊኬሽን የሚያሟላ ማንም ሰው በሌላ አነጋገር 1/3 የራሱን ኢንካም ለሞርጌጅ መዋል የሚችል ሰው በየትኛውም ወቅት ቤት መግዛት አለበት ነው የምለው። ለመኖር እስካሰበ ድረስ በተለይ ከ2 እስከ 5 ዓመት በላይ በአንድ አካባቢ መኖሩን ካረጋገጠ ቤት በመግዛቱ ይጠቀማል እንጂ አይጎዳም ነው የምለው። ሌላው በአሜሪካን ድሪም በኖርዘርን አሜሪካ ትልቁ የቤት ባለቤትነት ጥቅም ቤት ገዝቶ መኖር ብቻ አይደለም፣ የታክስም ጥቅም አለው። ያ ማለት ምን ማለት ነው? ማናቸውም ለመኖሪያ ቤቱ ሞርጌጅ የሚከፍል ሰው ሞርጌጅ እና ፕሮፐርቲ ታክሱ የሞርጌጅ ኢንሹራንሱ እና ፕሮፐርቲ ታክሱ ታክስ ዲዳክተብል ታክስ አይጠየቅበትም። ከዛም ብዙ ሺህ ብሮችን ያተርፋል በአመት። ስለዚህ ያ ቤት ብትከራይ ምንም የማታገኙ ጥቅም ነው። አንደኛ ገቢው ነው። ሁለተኛው ሎኬሽን ኢትስ ማተር። የስራሽ አካባቢ፣ ለልጆችሽ ትምህርት ቤት ስትገዢ እንደ ቤት ኪራይ ዘለሽ የምትወጭበት ዘለሽ የምትገቢበት አይደለም። ዙሪያሽን ታያለሽ። ልጆች ካሉሽ ልጆች ትምህርት ቤት ይመቻሉ ወይ? ከስራሽ ትራንስፖርቴሽን ይመቻሉ ወይ? እነኝን ጉዳዮች ፋክተር ያደርጋሉ። ስለዚህ ሎኬሽን እንዳውም ነምበር 1 ሎኬሽን ነው የሚሉት በሪል ስቴት እና ለእኔ አፎርደቢሊቲ ኢንካም መጀመሪያ ሎኬሽን ደግሞ ቀጣይ ነው። ከዛ በኋላ የቤቱ አይነት እንግዲህ እንደ ኢንዲቪጁዋል የተለያየ ምርጫ ይኖረዋል። ቤት ስንገዛ አሁን የነገርከን ስለ ገዢው ነው። አሁን ደግሞ ስለ ቤቱ ስለሚገዛው ቤት እናንሳና ምንድን ነው ማወቅ ያለብን? አንዳንድ ሰው ኮንዶ መግዛት ይፈልጋል፣ አንዳንዱ ሳይድ ባይ ሳይድ ይፈልጋል፣ አንዳንዱ ደግሞ ሃውስ ይፈልጋል። አንዳንድ ጊዜ ደግሞ ልዩነቱን አናቅ። ሳይድ ባይ ሳይድ ስንገዛ ለምን አንዳንድ ሻጮች
በደንብ ኤክስፕሌን አያደርጉም። ዋናው መሸጡ ላይ የሚያተኩሩበት ሁኔታ አለ። ግን ህጋቸው የተለያየ ነው ወይ ስንገዛ? ለምሳሌ አንድ ሰው ምን ማወቅ አለበት? ሳይድ ባይ ሳይድ የሚገዛ ሰው እና ወይም ኮንዶ የሚገዛ ከዛ ደግሞ ሲንግል የሆነ ሃውስ የሚገዛ ሰው ምን ማወቅ አለበት? ይሄንንም ጨምረህ እንደገና የቤቱን ራሱ ምን ማወቅ አለብን ስንገዛ? አንዳንድ ሰው አይ አንድ ቤት 5 ዓመት ከረገጠ ጥሩ ነው። እንግዲህ በተባራሪ የምንሰማቸው ነገሮች ነው። አይሰነጠቅም እንዲህ አይልም እንዲህ አይልም ብሎ ይመክሩሃል። አንዳንድ ሰው ደግሞ አዲስ ቤት ሰርቶ መግባት ይፈልጋልና አንተ ይሄ ሁሉ ዓመት ልምድ አለህና እስቲ ምን ትላለህ በዚህ ዙሪያ? ካታጎሪ ዳይሬክሽን ባንቹ መሰረት ሲሄድ ኮንዶሚኒየም፣ ታውን ሃውስ እና ሲንግል ፋሚሊ ሃውስ ነው እንግዲህ ሜጀር ቤት ስንገዛ የምናያቸው። ኮንዶሚኒየም ማለት ብዙ ጊዜ ከአፓርትመንት ጋር ይማሰላል፣ ግን አንዳንድ ጊዜም የታውን ሃውስ ስታይል ሆነው የኮንዶሚኒየም አስተዳደር ያላቸው ቤቶች አሉ። ግን ኮንዶሚኒየም ማለት በአብዛኛው ኮመን ኤሪያ በተጨማሪ ለምሳሌ ሩፎቹን፣ ጣራውን፣ ግድግዳዎቹን የመሳሰሉትን ነገሮች በአሶሴሽኑ ሜንተን የሚደረጉ በመሆናቸው ኮንዶ ፊው ይጨምራል። ታውን ሃውስ ሆሞነር አሶሴሽን ነው የሚኖረው። ትራሽ ሪሙቫል ስኖ ሲሆን ስኖ መንገዱን የሚያጸዱ ውጭ ሌላው በኢንዲቪጁዋል የሚሸፈን ስለሆነ የአሶሴሽን ፊው በጣም ለስ ይሆናል። ሲንግል ፋሚሊ ሃውስም ሞር ያርድ ይኖረዋል፣ ሞር ግቢ ይኖረዋል። ከሌላ ቤት ጋር ያልተገናኘ ነው። እንግዲህ የግቢው ሜንተናንስ፣ ሳሮቹን፣ አትክልቶቹን መንከባከብ የባለቤቱ ኃላፊነት ይሆናል። ስለዚህ የላይፍ ስታይላችን የኛ ምንድን ነው? አሁን ለምሳሌ ከስራ ወተን ውለን ደክመን ማታ ሳር ማጨድ ማንወድ ከሆነ ሲንግል ፋሚሊ ገዝተን ምንድን ነው የምናደርገው? ለአንዳንዱ ደግሞ ሲንግል ፋሚሊ ሃውስ መሆኑ ልጆቹ ጓሮ ውስጥ ሲሯሯጡ ማየት ይፈልጋል። ለልጆቹ ሽዋዥዌ መጫወቻ ሰርቶ ከግቢ ውስጥ የተለያዩ አክቲቪቲዎች ለሚያደርግ ሰው ደግሞ በጣም ትርጉም አለው። ቤት የሚለው ለሱ ያ ይሆናል ማለት ነው። ታውን ሃውስ እንደ ኮንዶም ትንሽ አይደለም፣ እንደ ሲንግል ፋሚሊ ሃውስም ሰፊ ያርድ ላይኖርሽ ይችላል። መጠነኛ ያርድ ነች እና ብዙ ስራ የለውም። ከጎንሽም ሌላ ቤት ነው ያለው፣ ከጎንሽም ሌላ ቤት ነው። ስለዚህ ለሜንተናንስም ብዙ አትጋለጭም። ብዙ እንደ የቤት ሜንተናንስ የማይወድ ሰው በቂ ሩሞች ካሉት አምፋይን የሚል ሰው ፕራይስ ዋይዝም ከሲንግል ፋሚሊ ሃውስ በአንድ አካባቢ ስላሉ ቤቶች ነው የምናወራው። ታውን ሃውሱም በዋጋም ቀነስ ስለሚል ታውን ሃውስን ትመክሪያለሽ። ስለዚህ እንደ ሰውየው ላይፍ ስታይል ነው የምታየው። አንዳንድ ጊዜ ገንዘብ ስላለሽ ብቻ ሲንግል ፋሚሊ ሃውስ አትገዥም። ሲንግል ፋሚሊ ሃውስ አፎርድ እያደረግሽ ኮንዶሚኒየም የምትመርጭበት ጊዜ አለ። ታውን ሃውስም ሆነ ሲንግል ፋሚሊ ሃውስ ላያስፈልግሽ ይችላል። ለአንቺ ላይፍ ስታይል ላይሄድ ይችላል። ስለዚህ ታውን ኮንዶ መጥፎ ነው ወይ ታውን ሃውስ ይሻላል ወይ ሲንግል ፋሚሊ ሃውስ ለማለት አስቸጋሪ ነው። እንደኛ ኮሚኒቲ ከጠየቅሽ ግን ጀማሪ ቤት ገዢዎች በብዛት ታውን ሃውስ ነው የምንመርጠው። ትንሽ አደግ ስንል ደግሞ ያው የራሳችን ግቢ ያለው ቤት ሞር እንወዳለን፣ እንመርጣለን። ስለዚህ ኢንዲቪጁዋል ነው ያንንም ምርጫ የሚወስነው። በተቀረ ቤት ስንገዛ እንዳልሽው 5 ዓመት ከቆየ ቤቱ ረግቷል ማለት ነው የሚለው ባጭሩ አይደለም። ብዙ ተያያዥ ነገሮች አሉ። የቤት ከምናያቸው ዋናው መሰረት ኦፍኮርስ ፋውንዴሽኑ መሰረቱ ነው የቤቱ። ከዛ ኤሲ ዩኒቱ አለ፣ ማሞቂያው አለ፣ ጣራው አለ። እንደገና ውስጥ ደግሞ አፕሊያንሶች አሉ፣ ፍሪጅ፣ እቃ ማጠቢያ፣ ምድጃ የመሳሰሉት እና በዋነኝነት ኤር ኮንዲሽን፣ ፈርነሱ እንዲሁም ጣራው ነው ትልቅ ወጪ የሚዳርጉት እና እነሱን ነገሮች በአትኩሮት እናያለን። ሆም ኢንስፔክሽንም እነሱ ላይ ያለ ኦፍኮርስ ፋውንዴሽን ችግር ካለበት አንዳንድ ጊዜ ዲባይን ብቻ በማየት ላናቅ እንችላለን። ስለዚህ ብዙ ጊዜ ሰጀስት የምናደርገው ቤት ከገዛን በኋላ ወይም ቤት ለመግዛት ፕሮሰስ አድርገን ከመጨረሳችን በፊት ሁል ጊዜ ሆም ኢንስፔክሽን ኮንተንጀንሲ ቤታችን ላይ ማድረግ አለብን። ያ ማለት ምን ማለት ነው? ቤታችንን ኢንስፔክት አድርገን ደህንነቱን ካረጋገጥን በኋላ ነው የምንገዛው ማለት ነው።
ስለዚህ ይህንን ቤት ግዢ ከመጨረሳችን በፊት አት ቢግኒንግ ኮንትራታችንን ስናስገባ ይህን ቤት ለመግዛት ሆም ኢንስፔክሽን አድርገን በባለሙያ አሳይተን ባለሙያ በሚሰጠን ሪፖርት መሰረት ያሉብን ወጪዎች ቀላል ናቸው፣ ከባድ ናቸው፣ ሴለሩስ እነኚህ ነገሮች ሊያርምልን ይችላሉ የሚሉ ጉዳዮችን ጨርሰን ብንገባ በኋላ ከሚመጣ ብዙ ራስ ምታት ያድነን ይችላል። ስለዚህ አዎ ቤት ስንገዛ ብዙ ነገር ማየት አለብን። ያንን ግን በባለሙያ ቤቱን ከመግዛታችን በፊት ማሳየት እጅግ በጣም ይጠቅማል ብዬ አምናለሁ። አንድ ተጨማሪ ወደ ሻጭ ከመሄዳችን በፊት ማወቅ አለብን ብዬ ምናልባት ካናዳ ላይ ካለኝ ልምድም ተነስቼ አሜሪካንም ላይ ይሄ ህግ ካለ እንድትነግረን የምፈልገው አንዳንድ ጊዜ ካለማወቅ ለምን ብዙ እንዳልከው እዚህም ሀገር ነው ለመጀመሪያ ሃውስ ሲሆን ስለምንፈራም ይሄ ኦነርሺፑ ምናምን ስለሚያስፈራም ሞርጌጁ አነስ ያለ በአቅማችን ታውን ሃውስ የመምረጥ ነገር አለ። ታውን ሃውስ ደግሞ ምናልባት አንዳንድ ጊዜ አሁን እንደነገርከን በኮንዶሚኒየም ህግ ውስጥ ያሉ አሉ፣ የሌሉ ደግሞ አሉ። እንደ ገዢ ግን ብዙ ጊዜ አያስረዱንም ስንገዛ። ዋናው ዋጋው መቀነሱ ላይ ትኩረቱ ላይ ነው የምናደርገው። እኛ ግን እንደ ገዢ እንደ ራሳችን የራሳችንን ጥናት ወይም ደግሞ የቤት ስራችንን ሰርተንም ስለማንሄድ ለዛ ስንጋለጥ እንታያለን። እና ህጉ ላይ ብናይ አንድ ሰው ሲንግል ሃውስ ሲገዛና ታውን ሃውስ ሲገዛ በተለይ ደግሞ እቺ ኩሊንግ ዴይ የምትባለው በተለይ ለመሸጥ ስናስብ ያለችውን ነገር ምን ማወቅ አለብን? ዶክመንት የማንበብ ችግር አለብን። እንደምታውቀው በጣም ኤክሳይትድ ስለምንሆን ሲሰጡን ያቺን ሳምንት ቁጭ አድርገናት ነው የምንሄደው። ግን ችግሩን የምናየው ለምሳሌ ፋውንዴሽን ፕሮብሌም ካለ እኔ የካናዳን ነው የማወራው፣ አንተ የአሜሪካንን ትነግረናለህ። እና ፋውንዴሽን ፕሮብሌም ምናምን ካለ ያኔ ነው ድንገት ብዙ ሺህ ብር ያስፈልጋል ስንባል የምንደነግጠው እና አናውቀውም። ያኔ ብታገላብጠው ወረቀቱን የቱ ጋር እንዳለ እንኳን አታውቀውም ህጉን። እና እስቲ ስለሱ በደንብ ንገረን። ብዙዎች ሰለባ ስለሆኑ ሳያውቁ በመግባት እሷ ላይ እስቲ ግልጽ አድርግልን። ለዛ ነው ባለሙያ ኢንስፔክሽን ያልኩት። አንዳንድ ነገሮች በማየት ማወቅ አይቻልም። ኢቨን እኛ ረጅም ጊዜ ስራው ላይ ላለን ሰዎች አንዳንድ ቤቶች በጣም ታድሰው ቀለም ተቀባብተው አዳዲስ አፕሊያንስ ገብቶባቸው ምንም እንከን የሌላቸው ቤቶች መስለው ሊታዩን ይችላሉ። ስለዚህ ነው በባለሙያ ኢንስፔክት ተደርጎ ሁል ጊዜ ኮንትራት ስናስገባ ቤት ስንገዛ ያንን ቤት ኢንስፔክሽን እንደምናደርግ ለገዢው አሳውቀን የጊዜ ገደብ ይሰጠናል። በዛ ጊዜ ገደብ ያንን ቤት ኢንስፔክት አድርገን ሪፖርቱን ተመልክተን ከዛ በኋላ ውሳኔ እናደርጋለን። አንዳንድ ማይነር የሆኑ ችግሮች ከመግዛት ላያስቆሙን ይችላሉ። ኢቨን ሴለሩ አልሰራውም አዝትዝ ግዙትም ቢል ለዛ ነው ሁል ጊዜ ራሳችንን ፕሮቴክት ማድረግ አለብን። አንዴ ከገባን በኋላ እንዳልሹ ነው ምንም ማድረግ አንችልም። ስቱሌት ለሁሉም ነገር። ስለዚህ ኢንስፔክሽን መስት ነው። ኢንስፔክት ማድረግ ይኖርብናል። ሌላው በኮንዶና በኤችኦኤ መካከል ታውን ሃውስ ሆነው ኮንዶሚኒየም የሆኑ አሉ፣ ታውን ሃውስ ኤችኦኤ ብቻ ያላቸውም አሉ። እና እሱን የምናውቀው ምንድነው ሁል ጊዜ የኮንዶ አሶሲዬሽን የኮንዶ ፓኬጅ ወይም ደግሞ የኤችኦኤ አሶሲዬሽን ፓኬጅ ይላክልናል ሁል ጊዜ ቤት ስንገዛ። ያንን አይተን 3 ቀን ጊዜ በአሜሪካን ሀገር 3 ቀን ጊዜ አለን። ያንን ዶክመንት አይተን የሚስማማን ህጎች ከሆኑ ልንቀጥል በኮንትራቱ፣ ማንስማማ ከሆነ ደግሞ ልንወጣ። በተለይ ይሄ ጉዳይ ብዙ ጊዜ የሚያጋጥመኝ ለምሳሌ ታውን ሃውስ እንገዛና የኤችኦኤ ዶክመንት በምናይበት ጊዜ 90% በላይ የሚሆኑ የሆሞነር አሶሲዬሽኖች ለምሳሌ ኮሜርሻል ቬሂክል በራፍሽ ላይ ማቆም አትችል። ለምሳሌ ታክሲ የምትነጂ ከሆነ ታክሲሽን በራፍ ላይ ማቆም አትችል። ወይም ደግሞ የፕላምቢንግ ቧንቧ ሰራተኛ ከሆንሽ ያ ሎጎ ያለበት ትራክ መኪናሽን በራፍሽ ላይ ማቆም አትችይም በገዛ ቤትሽ። ስለዚህ ይህንን ህግ ማወቅ አለብሽ። ለምሳሌ ታክሲ ነድቼ መጥቼ ቤቴ በራፍ ላይ ነው መኪናዬን ማቆመው የሚል ሰው ካለ
ወይ ሌላ ሚንስ መፈለግ አለበት እንጂ ይህንን ቤት መኪናውን ሌላ ቦታ አቁሞ በእግሩ ነው ቤቱ የሚገባው ማለት ነው። ስለዚህ እነኝን የመሳሰሉ ህጎችም ስላሉት ያንን መመልከት ጥሩ ነው። እንዳልሹ ዶክመንቱ 100 ፔጅ 200 ፔጅ 300 ፔጅ ነው እና እያንዳንዱ አንብቦ ለመረዳትም ሆነ ምን እንደሚል ለማወቅ በተለይ ኤጀንቶቻቸው በጣም ሊረዷቸው ይችላሉ። ዋና ዋና አትሊስት መታየት ያለባቸውን ነገሮች ፖይንት አውት ሊያደርጉላቸው ይችላሉ እና ከዛ ተነስተው መወሰን ይችላሉ። መልካም አመሰግናለሁ። አሜሪካና ካናዳ ወይም አውሮፓም ጨምሮ ይመስለኛል ብዙ ጊዜ ልብስም ምንም ገዝተን የተወሰነ ቀናቶች አንዳንዴ ፓኒክ የምትሆኑበት በተለይ ውድ ነገር ከገዛ ይህ ነገር ቢቀርብኝ ይሻላል ብለን ሪተርን ፖሊሲዎች አሉ። በቤት እንደሱ አይነት ህጎች አሉ። ለዛ ነው ሁሌ በተለይ ክላይንቶችን የማስጠነቀው ቤት ከገዛሽ በኋላ ዋንስ ሄደሽ ሴትልመንት ካምፓኒ ፊርማሽን ካኖርሽ በኋላ ቤትሽ ስትመለሽ ፈርሶ ብታገኝ ያንቺው ጣጣ ነው። በቃ ሴለሩ ሸጧል። ለዚህ ነው በተለይ ፋይናል ወክትሩ ማለት ምን ማለት ነው? ቤቱን ገዝተናል፣ የሎን ፕሮሰስ 1 ወር ይፈጃል፣ 1 ወር ከ15 ቀን ይፈጃል። ያንን ሁሉ አድርገን ዛሬ ለመፈራረም ወደ ታይትል ካምፓኒ በምንሄድበት ጊዜ ሁል ጊዜ ክላይንቶቼን አድቫይስ የማደርገው በቤቱ በኩል አልፈን የቤቱን ደህንነት አይተን ቧንቧን ፈንድቶ ቤቱ መዋኛ ሆኖ ሊጠብቀን ይችላል። ምክንያቱም ብዙ ጊዜ የሚሸጡ ቤቶች ሰው አይኖርባቸውም፣ ባዶ ነው። መስኮቶች ተሰብረው ሊሆን ይችላል። ስለዚህ ለመፈረም ወደ ታይትል ካምፓኒ ከመሄዳችን በፊት 1 ሰዓት ቀደም ብለን በቤቱ በኩል አልፈን ቤቱን ደህንነት አይተን አረጋግጠን ሄደን ቤታችን ፈርመን መረከብ ይኖርብናል። ስለዚህ ባጭሩ ምን ማለት ነው? ዋንስ ከገዛሽ በኋላ ከሴለሩ ጋር የሚያገናኝሽ ምንም ነገር የለም። በእርግጥ ዋራንቲ ከገባሽለት ከዋራንቲ ካምፓኒዎች ጋር ዲል ማድረግ ትችላለሽ። ብዙ ነገሮች የዋራንቲም ብዙ የራሱ የሆነ የተሳሰበ ነገር አለው። ከቨር የሚያደርጉት ከቨር ያ ኢሹዎች ይኖራሉ። ግን አትሊስት ከዋራንቲ ካምፓኒ ጋር መነጋገር ትችላለሽ እንጂ ከሴለሩ ጋር አታውቂውም፣ አያውቅሽም። ይሄኛው እንግዲህ እኛ ምናልባት ሀሳባችንን ከቀየርን ነው መመለስ እንደማይቻል እየሰማ ነው። ግን ከኛ ደግሞ ፍላጎት ውጭ ቤቱን መመለስ ሳንፈልግ እንደውም በቃ ኤክሳይትድ ሆነን ለሰው ሁሉ ተናግረን አይ ቤቱ ለእናንተ አይሸጥም በመጨረሻው ደቂቃ የሚባልባቸው ሁኔታዎች አሉና እሱን እስቲ ንገረን። የተለያየ ምክንያት ሊያጋጥም ይችላል። ኖት ኦንሊ ሻጩ አልሸጥም ብቻ ሳይሆን ገዥውም ላይገዛ ይችላል። ላስት ሚኒት ላይ ደርሶ ገዥውን ቤቴን በቃ ዛሬ ሸጥኩት ሲል ገዥው የሆነ እክል አጋጥሞት ቤቱን ላይገዛ ይችላል። ይሄ በሁለቱም ሳይድ ሊያጋጥም የሚችል ነገር ነው። ግን ለዛም ነው አሁን ለምሳሌ ገዢ መጀመሪያ ኮንትራት ሲያስገባ ኤርነስት መኒ ዲፖዚት የሚባል እንደ ማስያዣ የሚያስቀምጠው እስከ መጨረሻው ፕሮሰሱን አድርጎ ቤቱን እገዛለሁ ብሎ እንደ አንድ ዋስትና ነው የሚያደርገው። ሴለርም እስከ መጨረሻው ድረስ ሄዶ አጥጋቢ ባልሆነ ምክንያት አይ ቼንጅ ማይ ማይንድ ቢል ዝም ብሎ በቀላሉ ሊወጣ አይችልም። በሱም በኩል በባየር በኩልም ያሉትን የኤጀንት ፊዎች መክፈል አለበት። ባየሩ ተጉላልቶ ከሆነ ለምሳሌ ቤቱን ሸጦ መቶም ሊሆን ይችላል። ኖትስ ሰጥቶ የሚገባበት ቤት ላይኖረው ይችላል። ብዙ የተለያየ ሪዝን ሊጎዳ ስለሚችል በሕግ ሻጩን ሊጠይቀው ይችላል ገዥውም ቢሆን። ስለዚህ አይሆንም አይባልም፣ ሊያጋጥም ይችላል። ግን የራሱ የሆነ ኮንስኮንስ አለው። በባንክስ በኩል ምን መጠንቀቅ አለብን? ብዙ ጊዜ እናንተ ባለሙያዎች ስትመክሩ በመጨረሻ ቤት ከገዛም በኋላ መወሰን የሌለብን ትልልቅ ፋይናንሻል ዲሲሽኖች እንዳሉ ትነግሩናላችሁ እና ምንድን ናቸው እነሱ? በባንክ በኩል እኔ ብዙ ጊዜ የሚያጋጥመኝ ከኛ ወገን ክላይንቶች በተለይ አንድ ሎን ኦፊሰር አለች፣ ኖ ቁብ ትላለች። ኖ ቁብ ቁብን ለምዳው ማለት ነው። ፊሊፒኖ ነች። ምንድን ነው ባንኮች ብዙ ጊዜ ቤት በምትገዥበት ጊዜ ባንክሽ ውስጥ ይሄ አንዩዥዋል የሆኑ ትራንዛክሽን ማየት አይፈልጉም። እኛ ደግሞ በተለምዶ ኢትዮጵያውያን ቤት መግዛት ስናስብ ቁብ ካለን ቁብ እንገባለን። ከዛ የዚህ ወር ቤት ስለምገዛ ለእኔ ነው እንላለን። ላርጅ አማውንት መኒ እናመጣና ባንካችን እንከታለን። ባንክ ሁሉ ጊዜ የሎን ፕሮሰስ ሲያደርግ የባንክ ስቴትመንታችንን ያያል።
ኮንስታንት ነው ወይ ገቢያችን፣ ገቢ ወጪ አጠቃቀማችን እንዴት እንደሆነ ማየት ይፈልጋል። እና ያንን ላርጅ አማውንት ገንዘብ ሲያይ ፓኒክ ያደርጋሉ። የምን ገንዘብ ነው? ያው ቁብ ብታያቸው አይገባቸውም። ወይም እነሱ ካስረዳሻቸው በሌላ ቋንቋ ቁም ማለት ብድር ማለት ነው። ምክንያቱም የምትከፊው ገንዘብ ነው በየወሩ። ስለዚህ ያ እንደ ብድር እያዝብሽና ለኳሊፊኬሽን ሌላ ቻሌንጅ ሊፈጥርብሽ ስለሚችል ይህን ከማድረግ ተቆጥሮ በተለይ ዘላስት 2-3 መንዝ ስቴትመንታቸውን ባንክ ያየዋል። ስለዚህ ብዙ ጊዜ የማየው በኛ ኮሚኒቲ እንደዚህ አይነት ችግር ነው። በተቀረ ብዙ ጊዜ ፋይናንሻል ኢሹዎች የማየው ቤቱ ከተገዛ በኋላ ነው። ቤቱ ከመገዛቱ በፊት ባንኩ ወጪ ገቢያቸውን አይቶ ያለባቸውን ዕዳ አይቶ ስለሆነ ብድሩን የሚያበድራቸው እነዚህ ሰዎች ኳሊፋይ ናቸው ማለት ነው ለዛ ብድር። ላስት ሚኒት መኪና ብገዛስ? ለምን ለምሳሌ አሁን ብዙ ጊዜ ቤት ራቅ ያለ ስፍራ ነው የምንገዛው። በጣም ትልቅ ችግር ነው። በጣም ትልቅ ለዚህ ነው ከመግዛትሽ በፊት የምታደርጊያቸው ማናቸውም ነገሮች በጣም አፌክት ያደርጉሻል። ምክንያቱም ለምሳሌ ኳሊፋይ የሆንሽው የ300 የ400 ሺህ ብር ቤት ከሆነ ያንን ኳሊፋይ የሆንሽው የ300 የ400 ብር የባንክ የመኪና ዕዳ ሳይኖርብሽ ነው። ስለዚህ አሁን የመኪና ዕዳ ስታመጭበት ያ ኳሊፊኬሽን ይቀንሳል፣ ነምበሩ ይቀንስብሻል። ስለዚህ የምንመክረው ሁል ጊዜ መኪና መግዛት ካለብሽ አንዴ ሳይን አድርገሽ ቤትሽን ከወሰድሽ በኋላ መግዛት ትችያለሽ። ይሄም ነው ግን ብዙዎቹን ችግር ውስጥ የሚከተው። ምክንያቱም ባንኩ ያንን ገንዘብ ሲያበድራቸው ያላቸውን ኢንካምና ወጪ አይቶ ነው። ልክ ቤቱን ካገኙ በኋላ ወጥተው እንደልባቸው ሌላ ነገር መበደር ከጀመሩ ያ ማለት ነው ቤታቸውን ለመክፈል እነዚህ ሰዎች እየተቸገሩ ይሄዳሉ ማለት ነው። ስለዚህ ብዙ ጊዜ ቤት ከገዙ በኋላ ነው የሚወስዱት ፋይናንሻል ዲሲሽን ለቤት ለመክፈል ቻሌንጅ የሚወርባቸው። ስለዚህ ቤትም ከመግዛታችንም በፊት ቤትም ከገዛንም በኋላም ቢሆን የገዛነውን ቤት እንዳንጠላ በስርዓት እንድንከፍል ከዛም በኋላ የሚወሰዱ ፋይናንሻል ዲሲሽኖች መኪና መግዛት ምንም አቅማችንን ባማከለ ቢሆን ይመከራል። ስለዚህ አንተ ክላይንቶችህን ቁልፍ እስከምትረከቡ ኖ ፈርኒቸር፣ በተለይ ደግሞ እኛ ሴቶች ኤክሳይትድ እንሆናል። በቃ አሮጌው እቃውን ማየት አንፈልግም በአዲስ ቤትና ነገር ግን ያቺ የቀናት ልዩነት ደስታችንን ወደ ሀዘን ልትቀይርብን ትችላለች ብዬ አስባለሁ። ባንኩ ብዙ ጊዜ ሲያስረክበን ደላስ ሚኒት ቼክ ያደርጋል ይላሉ። እውነት ነው እሱ? ያስመለስኳቸዋሉ የገዙትን ወዲያው ሪተርን ያስመለስኳቸዋሉ። ምክንያቱም አይነውት ያው በኋላ ችግር እንደሚፈጥርባቸው እና ልክ ከገዛሽ በኋላ 1 ሳምንት 2 ሳምንት ብትጠብቅ ይሻል ፈርኒቸርሽ ቤት እስኪገባ ድረስ እንዳልሽው ያው ከመጓጓትም ልክ ቤታችንን ኔክስት ዊክ ሆነ የምንረከበው እቃውን ዛሬ ኦርደር እናደርጋለን ኔክስት ዊክ እንዲደርስ በማሰብ ያው መግዛታችን እኮ አይቀርም ግን ታይሚንጉ ነው። ስለዚህ ያ እንቅፋት ከሚሆን ለጊዜው ታግሰው ልክ ቤት ቁልፋቸውን ከተረከቡ በኋላ እንዲገዙ መክራለሁ። ያንንም ማድረግ ያለባቸው። ወደ ሻጭ ደግሞ እንሂድና ብዙዎቻችን መጀመሪያ እንዳልከው ትንሽ ቤት እንገዛለን። ከዛ እየቆየን ስንመጣ ያንን አቅሙም ስለሚኖር ተለቅ ያለ ቤት ወደ መግዛት እንሄዳለን። ከመሸጣችን በፊት ግን እኔ እንደ ጓደኛ የመከርከኝን ነገር አሁን ተመልካቾች ምናልባት ይጠቀሙበታል ብዬ አስባለሁ። ብዙ ጊዜ አንድ ጊዜ ከነገርከኝ ከአንተው ምክር ተነስቼ ልንሸጠው ስንል ምናልባት ቤቱን ለማስተካከል ተፍ የምንልባቸው ሁኔታዎች አሉ። ነገር ግን ቤቱን ለመሸጥ ገና ቀድመን ምናልባት ሀሳቡ ካለን አመት ቀድመን ምን መዘጋጀት አለብን ብለህ ታስባለህ? ወርዝ ያደርጋል ወይ? ሻጭስ ቤቱን እንዴት ነው ፕሪፔር ማድረግ ያለበት ዋጋ እንዲያወጣለት? ኦነስት ሆነንም ይሄ አሁን አንተ እንዳልከው ሞልድ መሸፈን በቀለም እንደሱ የመሳሰሉት ነገሮች ሳይሆኑ ምን አይነት ዝግጅት ብናረግ ቤት ውስጥ ዋጋ ያወጣልናል ብለህ ታስባለህ? እኔ ሁሉ ጊዜ ደንበኞቼን የምመክረው ምንድን ነው ብዙ ሰው አሁን ለምሳሌ 5 ዓመት 10 ዓመት 20 ዓመት ከኖርሽ በኋላ ልክ ዛሬ ቤቱን መሸጥ ስታስቢ ቤቱን ከላይ እስከታች በብዙ ወጪ ሪኖቬት ተደርጎ በጣም ኤክስፔንሲቭ በሆነ ዋጋ አስተካክሎ ለገበያ የሚያዘጋጁ ሰዎች አሉ። ይሄ ለእኔ 2 ጉዳት ነው። አንዱም እንደዛ ያሳመሩትን ቤት ሳይኖሩበት ጥለው መውጣታቸው ያሳዝናል። ሁለተኛ ደግሞ ያንን
አስቀድመው ትንሽ በትንሽ አድገው ቢሆን ለምሳሌ በዚህ 2 ዓመት ውስጥ ኪችን ሪኖቬት ቢያደርጉ በሚቀጥለው 2 ዓመት ውስጥ ባዙሞችን ሪኖቬት ቢያደርጉ ወለሉን ቀለም የተባለውን በየጊዜው እየኖሩበት እነሱም እንጆ እያደረጉት እየተደሰቱበት በኋላ ያን ቤት መሸጥ በሚፈልጉበት ሰዓት የጸዳ የተስተካከለ ብዙም ስራ የማይጠይቅ ቤት ላስት ሚኒት ላይ ብዙ ወጪ ባለማውጣት ገበያ ላይ ማድረግ ይችላሉ ማለት ነው። ስለዚህ ልክ መሸጥ ሲያስቡ ሳይሆን ቤታቸውን መመልከት ያለባቸው እየኖሩ ያለ ቤታችን እንደ ልጅ ነው። በየጊዜው አንዳንድ ነገር ያስፈልገዋል። መንከባከብ አለብሽ፣ መጠበቅ አለብሽ። ጥቅሙ ነገ ሸጠዋለሁ ስትይ ጥቅሙ ዞሮ ዞሮ ላንቺ ነው። ነገ ከምታወጪው የበለጠ ወጪ ደግሞ ዛሬ ትንሽ በትንሽ ብታወጪ አንቺም ትጠቀሚያለሽ፣ ማርኬተብል ማድረግ ትችላለሽ ቤትሽን። ስለዚህ ብዙ ጊዜ እየኖራችሁ ቤታችሁን እንደ ልጅ ተንከባክባችሁ ቆዩ ነው የሚለው። አንድ ቀን መሸጥ ሲያስፈልግ ያለ ብዙ ወጪ ቤቱን መሸጥ እንዲችሉ። ስለዚህ እኔ የምመክረው እንደሱ ነው። ግን ያው እንደዛ ሳያደርጉ ከቆዩ ግን ምርጫ የለም። በቃ የግድ ቤቱን ጥሩ ዋጋ ለማግኘት ቤቱን መስተካከል ያለበት አውትዴት የሆኑትን አፕዴት ማድረግ ያስፈልጋል። ኪችን፣ ባዝሩም የመሳሰሉ ነገሮች ለገዢ በጣም አትራክቲቭ ናቸው እና ገበያ ላይ ቤታቸው ማርኬተብል እንዲሆን ኮምፒታቲቭ እንዲሆን እነኚህን ነገሮች እንዲያስተካክሉ እንመክራለን። እንግዲህ የመጀመሪያ እንግዳ ነህ፣ ብዙ አላደክምህም። ግን ያ ማለት ዛሬ መጀመሪያ ነው እንጂ በቤት ጉዳይ ከዚህ በኋላ እንግዲህ አሌክስ ብቅ እያለ ብዙ ልምዶቹን ያካፍለናል። እንዲሁም እናንተን ጥያቄ ካላችሁ ከስር አስቀምጡልን። ያንን ጥያቄ ሰብሰብ አድርገን ቤት ለመግዛት የምታስቡ፣ መሸጥ የምታስቡ፣ የቤት ቢዝነስ ውስጥ መግባት ለምታስቡ፣ ለምሳሌ ትልቅ ቶፒክ ሊሆነን የሚችል ሁኔታ አለ። ቤት ገዝቶ ማከራየት ያዋጣሉ የሚለውንም በደንብ የቤት ስራ ሰተነው መጥቶ በደንብ እንዲያስተምረን እናደርጋለን። ከዛ ግን ከመለያየታችን በፊት ምናልባት በዚህ ሁሉ ዓመት ውስጥ እንዲህ ድንገት ሲጠየቅ ምናልባት ላይታወስ ይችላል። ግን ድንገት የምታስታውሰው ካለ ትምህርት ይሆናል የምትለው በክላይንቶችህ ያጋጠመ ወይም ደግሞ ምን አይነት እንደው የማትረሳቸው አጋጣሚዎች ይኖሩ ይሆን? በሽያጭና በገዢ መካከል ያለ ብዙ ነገር ያጋጥማል። ግን ትምህርት የሚሆን ነገር ግን ሁልጊዜም ማደንቃቸው እና ምኮራባቸው ክላይንቶች አሉኝ። በመጡ በ2 ዓመታቸው ቤታቸውን ገዙ እና ብዙዎቻችን ይህን አናውቅም። አሜሪካን ሀገር ውስጥ ቤት ለመግዛት ረጅም ዓመት መኖር፣ ረጅም ዓመት መስራት ግዴታ የሆነ የሚመስለን አለ እና በትክክሉ የባንክ ትክክለኛ ሎን አግኝቶ ቤት ለመግዛት የ2 ዓመት ኢምፕሎይመንት ሂስትሪ ነው የሚያስፈልገው። ስለዚህ አንድ ሰው ወደዚህ ሀገር ከመጣና ስራ ከጀመረ በኋላ ገቢው የሚገዛው ቤት አስተማማኝ በቂ እስከሆነ ድረስ ጊዜ ገደቡ ብድር ውስጥ ከሆነ ከ2 ዓመት በላይ ስለማይቆይ ቤት ለመግዛት ሀገር ረጅም ጊዜ መኖር አስፈላጊ አይደለም። አሜሪካ ድሪም የተባለው ለዛ ነው። ሰዎች በአጭር ጊዜ ውስጥ ድሪማቸውን የሚያሳኩበት የቤት ባለቤት የሚሆኑበት ሀገር ነው እና እንደዚህ አይነት ሰዎች በጣም ደስ ይሉኛል። ሪሊ ሁሌ እንደ ምሳሌ የምጠቀማቸዋለሁ። ምክንያቱም ከኛ በፊትም መጥተው በተለያየ ምክንያት ቤት መግዛትም የሚቻል ሳይመስላቸው ለረጅም ዓመታት የኖሩ ሰዎች አውቃለሁ። አፎርድ ማድረግ እየቻሉ። በጣም አመሰግናለሁ። ምናልባት ያላነሳናቸው ወይም ደግሞ አንተ መጨመር የምትፈልጋቸው ነገሮች ይኖሩ ይሆን? አይ ቲንክ ከሚገባው በላይ ጠየቅሽኝ ይመስለኛል። የምናገር አልመሰለኝም ነበር። ኪዲ በጣም ነው የማመሰግነው። አደፋፍረሽ ኢንተርቪው እንዳደረግ ስላደረግሽኝ አይሆፕ ጠቃሚ ምክር ነው ብዬ አስባለሁ። በጣም ጠቃሚ ምክር ነው። በጣም ነው የምናመሰግነው። ይሄ ማህበረሰባችን ውስጥ በጣም መነጋገሪያ መሆን ያለበት ብዙ ነገሮችን በእውቀት ማድረግ ያለብን ነገሮች ነው ብዬ ነው የማስበው። በግል ሚዲያ ላይ እንዳለ ሰው የሚጻፉልኝ ነገሮች አሉ። ከዚሁ ከቶሮንቶ በጣም በሚያሳዝን ሁኔታ የደረሰኝ አንድ ኢሜይል ነበረ።
ሰዎች ቤት መግዛት ጥሩ ነው ብለው ኮንዶ ለምሳሌ ቶሮንቶ ላይ አሁን በጣም በቃ አገር ቤት አባባል እንዴት ነው ምኑን ጥሏል የሚባለው ለቃ ማንም ሰው የማይገዛው በጣም ቦክስ የምታክል ሹ ቦክስ ብለው ነው ቅጽል ስም የሚጠሩት እንደ ኒውዮርክ አጠገብ አይደል ቶሮንቶ ያለው እና በጣም ቤት አንገብጋቢ በነበረበት ሰዓት ኢንቨስተሮች ትንንሽዬ ኮንዶ ላይ የአንድ ሰው አድርገው ያ እየናረ ዋጋው አሁን እነዛ ሰዎች ኢኮኖሚው ሲወድቅ ጥለው ሲወጡ ፋሚሊ ሊገዛው የማይችለው ነው እና ማይሆን ፖዚሽን ላይ ነው ያሉት እና ይሄ ምስኪን ደግሞ ሳያቅ ያዋጣል ሲሉት ሄዶ ተነከረበት እንደጦጣዋ ማለት ነው እና ሄዶ ከዛ አሁን ግራ ገባው መክፈልም ማቃተው ማከራየትም አይችልም እና አንዳንድ ጊዜ ቤት የሰውን ምክር ብቻ ሰምተን ብዙ ችግር ውስጥ እንወድቃለን እና በዚህ ላይ ብዙ ጉዳዮችን አንስተን ለማህበረሰባችን መወያየት ግንዛቤ መስጠት ያለብን ጉዳይ ነው ብዬ አምናለሁ። ጉዳይ ስታነሺ ምን አስታወሰኝ መሰለሽ ልክ ኤግዛክትሊ ዘ ሴም ሴናሪዮ እዚህም አካባቢ ባልቲሞር ከዋሽንግተን ዲሲ አንድ ሰዓት ተኩል መንገድ ርቀት ነው። ቤቶች በ200 ብር በ500 ብር በ1000 በ5000 የሚሸጡ ነበር እና ብዙ አበሾች ቤት እንደው በ1000 በ2000 እያሉ በብዛት ሄደው ቤቶቹን ገዝተው መጨረሻ ላይ የሚያደርጉት ነገር ነው የጠፋቸው። ቤቱን ማከራየት አልተቻለም። ቢከራይም የሚከራዩቸው ሰዎች እጅግ በጣም አስቸጋሪ ናቸው። መምጨሻ የቤቱ ባለዳ የፕሮፐርቲ ታክስ እና የዋተር ቢል የሚባል አለ። የዛ ባለዳ ሆነው ነው የቀሩት። 200 ማለት 200 ሺህ ነው 200 ብር ዶላር ወይ 1000 ብር 2000 ዶላር እንደዛ ዋጋ ብሎ ተሽጠዋል። ዋው ታውን ሃውሶች ያው ኮንዶሚኒየም አይደሉም። ታውን ሃውሶች በነፃ ውሰዱልኝ እንደማለት ነው። ሲቲው ሊትራሪ በነፃ ነው መስጠት ይፈልገው እና ያንን ቤት ገዝተው 3 4 5 6 ቤት የሚገዙ ነበሩ እና መጨረሻ ላይ ቤቱን ታቅፈው ባለዕዳ ነው የሆኑ የዛን ቤት ፕሮፐርቲ ታክስ እና የዋተር ቢል በመክፈል ግራውንድ ሬንት መሬቱም በሊዝ ስለሆነ ባልቲሞር ግራውንድ ሊዙን እየከፈሉ ነው ለረጅም ዓመት ታግለው ግማሹ መልሰው ጥለውት የወጡትና በእርግጥ እውነት ነው ዝም ብሎ ቤት ተገኘ ተብሎ አይገዛም። ብዙ ነገሮችን ማየት ጠቃሚ ነው። ለዛ ነው ግንዛቤ በጣም ያስፈልጋል። ወላጆቻችን አልተወለዱበትም ይሄንን ሀገር ከልምድ ከስር እያየን የነሱን እያደግን አይደለም ራሳችን መተን ሀብለን ብዙዎቻችን እንደዛ ነው የጀመርነው እና እንዲህ አይነት ፕሮግራሞችን እያዘጋጀን ልምድ ካልተለዋወጥን በተለያየ ሙያ ላይ ያላችሁ መታችሁ ካላካፈላችሁን ለብዙ ከችግራችን ሁሉ ለመማር ብዙ ችግር ማለፍ አለብንና ለዛ በጣም ይጠቅማል። እኔ በግል የተጠቀምኩበት ነው። አንተ ራሱ በግል የመከርከኝ በጣም ብዙ ነገሮችን ተጠቅመናልና ለዛ ነው። አሁን ደግሞ ተመልካቾች ከግል ብቻ ሳይሆን ያው ራስ ወዳድ እንዳልባል ተመልካቾቼም ከአንተ ያንን መልካም ነገር እንዲያገኙ ፍቃድ ሆኖ ስለመጣ በጣም አድርጌ በእኔና በተመልካቾቼ ስም አመሰግናለሁ። እንዳትጠፋ ቤተኛ እንድትሆንም በዛው ቃላት ገባለሁ። ተመልካቾቻችን እንዳልኩት ምናልባት ከግማሽ አሳልፋችሁ የገባችሁና እስካሁን አብራችሁን የዘለቃችሁ የአሌክስን ኮንታክት ማግኘት የምትፈልጉ ከታች ፒንድ ስለምናደርግላችሁ ቤት ለመግዛት ለመሸጥ ሁሉን ነገር ሀሳብ ያላችሁ ቀድማችሁ እሱ ጋር ብትደውሉ መልካም ነው ላለሁኝ። ምናልባት ኦፊስህን አድራሻህን ወይም ደግሞ አካባቢህን ማጋዛት መሸጥ የምትችልበትን አካባቢ ያሳውቃቸው። ከዓለም ላይ የደወሉ ደግሞ እንዳይልክ ሰራው በቨርጂኒያ ሜሪላንድ እና ዲሲ ነው። ሶስቱም ስቴት ላይሰንስ ነኝ። እኔን ለማግኘት የምትፈልጉ እንግዲህ በስልክ ቁጥሬ 571-278-0300 እንዲሁም በኢሜይል አድራሻዬ alexshete@gmail.com ኮንታክት ልታደርጉኝ ትችላላችሁ። ተመልካቾቻችን ዛሬ ይዘንላችሁ የመጣነው ፕሮግራም ይህንን ይመስል ነበረ። እስከ መጨረሻ አብራችሁን ስለዘለቃችሁ እጅግ በጣም አድርገን እያመሰገንን በሌላ ዝግጅት እስከምንገናኝ ቸር ቆዩ።